ራስን ብታጠፋ ኖሮ እኮ ሬሳ ነበርክ። አይ በቃ ዜጋ ነው። ምን ያስቃል? ቅድም ራሱን ሊያጠፋ የነበረ ሰውዬ አሁን ለምን ተናገርከኝ ክብሬ ተነካ ብሎ ዘራፍ ይላል። እንደዚህ ስላልከኝ መኖር የሚያጓጓኝ መሰለኝ። በደንብ ነው የሚያጓጓ። እስኪ አስበው፣ ራሳቸውን ላንተ ብለው ከሰጡ፣ ላንተ ብለው ብዙ ነገር ካደረጉ፣ ከሚወዱክ ሰዎች ተለይተህ ራስን ልታጠፋ ከወሰንክ ሰው ከዚህ በላይ ራስ ወዳድነት አለ? የነሱ ደግሞ አስመሳይነት። በቃ ሙት ወቃሽ አትሆን። ሙት የሚወቀስ ቢሆን እኔ ቤተሰቦቼን እድሜ ልኬን ረግማቸውና ወቅሳቸው ነበረ። አልገባኝም። ሞተብህ ነው? አይ የለም አድርገውብኝ። ቆይ ማን ምንድነው? ለምንድን ነው የማትነግረኝ? ስንቴ ልንገርህ? ቅዱስ ነኝ አልኩህ እኮ። ያው ስሜ መኖር ያልቻልኩ እርኩስ። ለምን እንደዛ? እንደዚህ ሰክረህማ አልነግርህም። ይኸውልህ ነገ በዚህ ስልክ ደውልልኝ። በመደወልህ ለቅሶዬ ላይ እንድትመጣ? በፍጹም አይደለም፣ ግን አንድ ነገር ልለምንህ። ምን? ነገ 10 ሰዓት ላገኘህና ከዛ በኋላ የፈለግከውን ትወስናለህ። አሁን ወደ ቤት ውሰደኝ። መኪናዬን ነዳጅ ጨርሳለች። በመድኃኒዓለም እግራችን ሄዳለን። በእግራችን ትቀልዳለህ እንጂ በእግሬ ጥረት አራልኝ ራይደ ሰዎች የዛሬውን ጽናት ድራማ እንዴት አያችሁት? እኔ በጣም ነው እየተመቸኝ ከሚባለው በላይ። እንግዲህ የኪራ አባት እንደሄደ አይታችኋል። ነገር ግን ያው ከመሄዱ በፊት ምንድነው ያደረገው? ኪራ ጽናትን እንዳይተዋት፣ ጽናትም ኪራን እንዳትተወው ቃል አገባብቷቸው ነው የሄደው ማለት ነው። እንዲሁም ኪራ አባ ካለው በኋላ ትንሽ ፈገግ ብለዋል። ሁሉም ሳቅ ብለዋል። ሳቃቸው ተመልሷል። ብቻ ደስ የሚል አጀማመር ነበር ያለው። እንግዲህ ሰኒ ደግሞ ከክብሮም ጋር ያው ስትዳረቅ ነበር። በጣም ሲያናዳት ሲያበሳጫት እንድትቆጣ ሲያረጋት ነበር። ያው ክብሮም እንደሚታወቀው ንግግሩ በጣም ከባድ ነው። ንግግሩ በጣም ከባድ ነው። ከባድ የተባሉ ንግግሮችን ነው የሚናገረውና አበሳጭቷታል። እንግዲህ ዛሬ ሰኒ ከደረጃ ላይ ወድቃ ደረጃ ላይ ተጠልፋ ወድቃለች እና እግሯ በጣም ተጎድቷል። እና ልክ ስትጠለፍ በጣም ልጆቹ በዛ ነገር ሁላ ሲቀልድባት ነበር። ክብሮም ከምሩ ጋር ሆነው እና የሌለ በቃ በጣም ነው የተናደደችው። ቅጥል ነው ያለችው ሰኒ ከምር አሳዝናኛለች። ደግሞ ጥሎባት አትወደውም፣ አይመቻትም የክብሮም የሚባለው ልጅና በጣም ነው ያበሳጫት። በጣም የሚባለው በላይ እንደው መኝታ ቤት ሊሸፍንባት ሲል ድንገት ነቅታ ምን ልታረግ ነበር ምናምን ብላ ስትጨውበት ነበር። የሌለ ስትናገረው ነበር። ያው እሱም ለማስተባበል ሞክሯል። ልብስ ሊቀየር ስለሆነ ፊትሽ ላይ ልሸፍን ፈልጌ ነው ምናምን ሲላት ነበር። ኪራ ደግሞ ያው እንግዲህ ከቤት ወጥቷል። በጣም ነው የተበሳጨው ከሚባለው በላይ። የማይሆኑ ውሳኔዎችን ሁላ እየወሰነ ነበር። በሰዎቹ ላይ ተበሳጭቷል። ያው በጓደኞቹ በጽናት ምናምን ላይ የሌለ ተበሳጭቷል እና ሊሞት ፈልጎ ነበር። እንደውም መኪና ስር ገብቷል። ዛሬ መኪና ስር ገብቷል። ነገር ግን ልጁ ያው አልገጨውም። ቅዱስ ይባላል፣ አይታችሁታል። መኪናውን ሲነዳ የነበረና ያው እንደምንም አሳምኖት ምናምን ያው ቅዱስ ጥሩ ሰው ነው ብዬ አስባለሁ። አሳምኖት ይዞት ሄዶ 1-2 ምናምን ሲሉ ነበረና እዛ በቃ የሌለ ሞራሉን የሚነካ ስሜቱን የሚነካው ንግግር ሲናገረው ነበር እንዳያችሁት ነው። እና ዛሬ አዲስ ገጸ ባህሪ መጥቷል። ቅዱስ እንዳያችሁት ነው። ብቻ ደስ የሚል ገጸ ባህሪ ይዞን የመጣው። እስቲ ለሰኒ ይሄኛው አይገባትም፣ ከክብሮም ይልቅ ይሄኛው አይገባትም።
እኔ ለሰኒ ይሄኛውን መርጬላታለሁ። እናንተስ ምን ትላላችሁ? እስቲ ሀሳብ አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስቀምጡልኝ። ቻናል አዲስ